እግዚአብሔር አምላካችን ሆይ እናመሰግናለን እናከብራለን ስለዚህ ጊዜና ሰዓት ከኛ ጋር ያለው እግዚአብሔር ስምህ ይባረክ። አሁን ደግሞ ከቃል ልታስተምረን ከኛ ጋር አለህና እናመሰግናለን። እግዚአብሔር ሆይ ለልባችን ተናገር፣ ሰሚ ጆሮ ስጠን፣ የሚሰማና የሚያስተውል እግዚአብሔር ሆይ ሰሚ ጆሮ የሚያስተውል ልብ ስጠን። አምላካችን እግዚአብሔር ሆይ በቃልህ አስተምረን። እግዚአብሔር ሆይ በቃል ውስጥ ያለውን ዕውቀት ማግኘት እንድንችል እርዳን። ባወቅነው ዕውቀት ደግሞ እንድንማር እግዚአብሔር ሆይ እንድንመከርበት እንድንገሰጽበት እግዚአብሔር ሆይ ማደጋችን እንዲገለጥበት በኢየሱስ ክርስቶስ ስም ጸልያለሁ። ለአንተ ክብር የሆነውን ነገር ሁሉ እግዚአብሔር ሆይ ከቃል የተነሳ በእኛ ሕይወት ውስጥ አድርግ። ስለ ሁሉ ተመስገን በጌታ በኢየሱስ ክርስቶስ ስም አሜን። ቁጥር 33 ላይ ነገር ግን አስቀድማችሁ የእግዚአብሔርን መንግሥት ጽድቁንም ፈልጉ የሚል ቃል አለ። አስቀድማችሁ የእግዚአብሔርን መንግሥት ጽድቁንም ፈልጉ ይላል። ይሄ የእግዚአብሔር መንግሥት ምንድን ነው ብሎ መጠየቅ ያስፈልጋል ማለት ነው። አሁን አንድን ሰው ሄዳችሁ አንድን አማኝ አንተ ወንድም የእግዚአብሔርን መንግሥትና ጽድቁን ፈልግ ብላችሁ ዝም ብትሉ ካልዘረዝ ምንድን ነው ይሄ እግዚአብሔር መንግሥት የሚባለው ነገር ምንድን ነው? ጽድቁንም የእግዚአብሔርን መንግሥት ጽድቅ የእግዚአብሔርን መንግሥት ፈልግ እንደገና ደግሞ የመንግሥቱን ጽድቅ ፈልግ ሲባል ምንድን ነው የሚል ነገር ካላብራራንለት አስቸጋሪ ነው ማለት ነው። አይደለም? እንዳብራራ ትፈልጊያለሽ? እሺ ዘው እግዚአብሔር የተመሰገነ ይሁን። እግዚአብሔር ነው የሚያብራራው። እግዚአብሔር ለኔ ካስተማረኝ ነው ማካፈላችሁ። እግዚአብሔር ለኔ ከገለጠልኝ ነው የምናገረው እንጂ እኔ ከየትም ላመጣ አልችልም። እግዚአብሔር የተመሰገነ ይሁን እና የእግዚአብሔር መንግሥት በእርግጥ የእግዚአብሔርን መንግሥት ሚስጥር ነው። መጽሐፍ ቅዱስ ለደቀ መዛሙርቱ ለእናንተ ግን የእግዚአብሔርን መንግሥት ሚስጥር ማወቅ ተሰጥቷችኋል የሚል ቃል ተጽፎ ስለምናገኝ ስለዚህ የእግዚአብሔር መንግሥት ምንድን ነው ማለት ነው? ሚስጥር ነው። ሚስጥር ነው ማለት ነው። በጣም የሚገርም አይደለ? ለካ የእግዚአብሔር መንግሥት ሚስጥር ነው። ሚስጥር ስለሆነ እኮ ነው ጥቂቶች ብቻ ዛሬ በመንገዱ በዚህ በጠባቡ መንገድ ላይ ጥቂቶች ብቻ የሚሄዱት ሚስጥር ስለሆነ ነው። ሚስጥር ነው። እግዚአብሔር ይህንን ሚስጥር እንድናውቅ ይፈልጋል። ማወቅ ተሰጥቷችኋል ያለው ለማን ነው? ለሚከተሉት ነው። አምነው ለሚከተሉት የእግዚአብሔርን መንግሥት ሚስጥር ማወቅ ተሰጥቷችኋል። አንተ ታናሽ መንጋ የእግዚአብሔርን መንግሥት ሚስጥር ማወቅ ተሰጥቷችኋል ይላል። እግዚአብሔር ይመስገን እና ይሄ የእግዚአብሔር መንግሥት ሚስጥር የተሰጣቸው ሰዎች የእግዚአብሔር የሆኑቱ ናቸው። የእግዚአብሔር ከሆነን የመጀመሪያው ስቴፕ ጌታ ኢየሱስን መቀበል ነው። ከዛ በኋላ ከተቀበሉ በኋላ ብዙ የሚገለጡ የህይወት ሚስጥሮች አሉ። የእግዚአብሔር መንግሥት ሚስጥር በጣም ብዙ አለ ማለት ነው። በዛ መንገድ ልንሄድ ያንን ሚስጥር አውቀን ገብቶን አስተናግደን ልንኖር እግዚአብሔር ጠርቶናል ማለት ነው እና የእግዚአብሔርን መንግሥት በሮሜ መጽሐፍ ላይ ሮሜ 14:17 ላይ የእግዚአብሔር መንግሥት ጽድቅና ሰላም በመንፈስ ቅዱስም የሆነ ደስታ ናት እንጂ መብልና መጠጥ አይደለችም ይላል። የእግዚአብሔር መንግሥት እንግዲህ ስለ እግዚአብሔር መንግሥት ስንረዳ ማለት ነው የእግዚአብሔርን መንግሥት ራሱ መጽሐፉ እንደተረጎመው ማለት ነው። እግዚአብሔር ይመስገን መጽሐፉ ራሱ ስለተረጎመልን። አለበለዚያ ስንት ነገር ልንል እንችል ነበረ ማለት ነው። ወዲያ ወዲህ እንዳንል አድርጎ ይዞናል ራሱ መጽሐፉ ማለት ነው፣ ከዛ እንዳንወጣ። ምክንያቱም ይሄ አሁን በተለይ በምድር ላይ ያለውን ሁሉ መንግስታት ሁሉ የእግዚአብሔር መንግሥት ነው ብለን እንዳንስትም ማለት ነው። በምድር ላይ ያለውን ሁሉ ይሄ አሰራር የእግዚአብሔር መንግሥት ይኸውላችሁ የራስ አንደኛ ስልጣን ነው። የእግዚአብሔር መንግሥት ስልጣን ነው፣ ባለስልጣን ነው፣ ገዢ ነው። የእግዚአብሔር መንግሥት ገዢ ነው። በምድር ላይ ያሉት መንግስታት ይገዛሉ አይደለም? ያለውን ህዝባቸውን ይገዛሉ፣ ያስተዳድራሉ፣ ይመራሉ፣ የተለያየ ነገር ያደርጋሉ። የእግዚአብሔር መንግሥት እንዲሁ ገዢ ነው። የሚገዛው አካል አለው፣
ቤተ ክርስቲያን የምትባል የሚገዛት፣ የሚያስተዳድራት፣ የሚመራት አካል አለችው ማለት ነው። ይህ ቤተ ክርስቲያን የእግዚአብሔር ሕዝብ ናት ማለት ነው። አሁን ሕዝብ ይባላል አይደለም? የአንድ ሀገር ሕዝብ፣ የአሜሪካ ሕዝብ፣ የኢትዮጵያ ሕዝብ፣ የኤርትራ ሕዝብ እየተባለ ይነገራል። አሁን እግዚአብሔር ደግሞ ሕዝብ አለው። የእግዚአብሔር ሕዝብ ደግሞ የሚባል አለ ማለት ነው። የእግዚአብሔር ሕዝብ ቤተ ክርስቲያን ናት። የእግዚአብሔር ሕዝብ የእግዚአብሔር ሰው ማለት ምን ማለት ነው? እከሌ እግዚአብሔር ሰው ነው ስንል እግዚአብሔር የሚገዛው፣ እግዚአብሔር የሚመራው፣ እግዚአብሔር የሚያስተዳድረው የእግዚአብሔር የሆነ ማለታችን ነው። ለእግዚአብሔር የተለየ፣ ለእግዚአብሔር የተቀደሰ ማለታችን ነው። የእግዚአብሔር ሰው ስንል ብዙ ጊዜ ግን ይህንን ዴፊኒሽን አዛብተን ነው ለእግዚአብሔር ሰው የምንሰጠው። ዴፊኒሽኑን ምንድን ነው የምንለው? በጣም እሳት ከሰማይ የሚያወርድ ሰው ከተገኘ ተቀድሶ ይኑር አይኑር፣ ተለይቶ ይኑር፣ ለእግዚአብሔር አናውቅም። እሳት ስላወረደ ግን የእግዚአብሔር ሰው እንላለን። ትክክል አይደለም። የእግዚአብሔርን ሰው የእግዚአብሔር ሰው የሚያሰኘው ለእግዚአብሔር ተለይቶ መኖሩ ነው። እንዴት ለእግዚአብሔር ያልተለየ ሰው የእግዚአብሔር ሰው ይባላል? ይባላል እንዴ? ለእግዚአብሔር ያልተለየ ሰው ቀስ እያለ ይገባቸዋል። የእግዚአብሔር ሰው ማለት ለእግዚአብሔር የሚኖር፣ ለእግዚአብሔር የተገዛ። እንደውም ልንገራቸው፣ የእግዚአብሔር ሰው ማለት ቤተ ክርስቲያን ማለት ነው በአጠቃላይ። ግን የእግዚአብሔር ሰው ማለት ልክ ክርስቶስ ኢየሱስ ስለ ሁሉ ሞቶ በሕይወት ያሉ እርሱን የተቀበሉ ሰዎች ለራሳቸው ሳይሆን ለእርሱ የሚኖሩለት ሲሆን እነሱ የእግዚአብሔር ሰዎች ናቸው ማለት ነው። እግዚአብሔር ይመስገን። ይህ ነው የእግዚአብሔር ሰው። ሌላ ምንም አምተን ዴፊኒሽን ልንሰጥ አንችልም። ብዙ አይነት ዴፊኒሽን ሊኖር ይችላል። ግን የእግዚአብሔር ሰው ለእግዚአብሔር የተለየ፣ ለእግዚአብሔር የተቀደሰ፣ የእግዚአብሔር የልጅነትን ስልጣን ያገኘ ማለት ነው። ያ ማለት ግን በሕይወት ኳሊቲው እንደ ሐዋርያው ጳውሎስ በጣም ሩጫውን የጨረሰ አይነት መሆን አለበት ማለት ሳይሆን የእግዚአብሔርን ሰውን የእግዚአብሔር ሰው የሚያስብለው መዳኑ ብቻውን የእግዚአብሔር ሰው ያሰኘዋል። እሱ የዳነ ብቻ ይሆን። ለምን ዛሬ ጌታን የተቀበለ ሰው አይሆንም? ዛሬ ጌታን የተቀበለ የዳነ ሰው እሱ የእግዚአብሔር ሰው ነው። አሜን ነው ወይ? አዎ አሜን። ይሄንን ንገሯቸው። ጌታን ገና ለሚቀበሉ ሰዎች ከዛሬ ጀምሮ አንተ የእግዚአብሔር ሰው ነህ ልንለው ይገባል ማለት ነው። የእግዚአብሔር ሰው ሲባል ሰው በተዘራበት ልክ ነው የሚኖረው። በእኔ ላይ የተዘራው የእግዚአብሔር ዘር የእግዚአብሔር ቃል ይሄን ሁሉ ዓመታትና ዛሬ ጌታን በተቀበለ ሰው የተዘራው የእግዚአብሔር ቃል መጠን እኩል ነው እንዴ? እኩል አይደለም። ስለዚህ እግዚአብሔር በተዘራብን መጠን ነው እኛን ምን የሚያደርገው ማኔጅ የሚያደርገው ማለት ነው። በተዘራብን ልክ ነው እንጂ እንደው እንደ እከሌ ካልሆንክ አይልም እንዴ። ስለ መክሊት እንኳን ሲናገር ለአንዱ አንድ አይደል? እንደውም እኮ እንዲህ ነው የሚለው፣ እንዳቅማቸው ነው የሚለው አይደል? እንዳቅማቸው ለአንዱ አንድ፣ ከዛ ለሌላው 3፣ ከዛ ለሌላው 5 እያለ ነው የሚናገረው። ስለዚህ በዛ መሰረት በተዘራብን ልክ ነው የእግዚአብሔር ሰው ናቸው የምንባለው። በተዘራብን ልክ ምላሽ ስንሰጥ ነው። ምላሽ ስንሰጥ ነው። እሱን መዘንጋት የለብንም። ብዙም ይዘራብን ጥቂትም ይዘራብን ብቻ ለተዘራብን ነገር ምላሽ የምንሰጥ ከሆነ ፖዚቲቭ የሆነ እኛ የእግዚአብሔር ሰዎች ነን። እግዚአብሔር ይመስገን። የእግዚአብሔር ሰዎች ነን ብዬ ስል እግዚአብሔር የሚደሰትብን ደስ የሚሰኝብን የእግዚአብሔር ሰዎች ነን። እግዚአብሔር ይመስገን። እና ስለዚህ በዚህ መልኩ የእግዚአብሔር ሰው የሚለውን ብናቅ መልካም ነው። እና የእግዚአብሔር መንግስት እንዳልኳችሁ ገዢ ነው። መንግስት ሲባል የራሱ የሆነ ስርዓት አለው። መንግስት ስርዓት አለው አይደል? በዓለም እንኳን የምናውቀው ስርዓት አለው። ይገዛል፣ ያስተዳድራል፣ ዓላማ አለው፣ ግብ አለው። ይሄ ሁሉ ነገር አለው አይደል? መንግስት ወደ እግዚአብሔር ቤትም ስንመጣ የእግዚአብሔር መንግስት ይገዛል ማለት ነው። ያስተዳድራል፣ ይመራል ማለት ነው። እግዚአብሔር ይመስገን። ደግሞ ዓላማ አለው፣ ግብም አለው የእግዚአብሔር መንግስት እና ስለዚህ ስርዓት አለው ማለት ነው።
ሌላው አሰራርም አለው። መንግስት አሰራር አለው አይደል? መንግስት እኮ አሰራሮች አሉት። ውጂራ ወጪፍቱ ቀባሚቲ የሥራ አስፈጻሚ የሚባሉ አሉት እኮ። ስራ አለ ማለት ነው። የሚፈጸም ስራ አለ ማለት ነው። ስለዚህ የእግዚአብሔር መንግስትም አሰራር አለው። እግዚአብሔር መንግስት ደግሞ ይፈርዳል። መንግስት ይፈርዳል አይደለም? መንግስት እኮ ይፈርዳል። ይሄ ዳኞች፣ ፍርድ ቤት ብትሉ ምን ብትሉ ሁሉም በመንግስት ስር እኮ ነው። ከመንግስት ተለይቶ ሌላ ነገር የለም። የመንግስት መስሪያ ቤት ነው ፍርድ ቤት አይደለም እንዴ? ፍርድ ቤት የመንግስት መስሪያ ቤት ነው። እንደዛውም ሁሉ ይፈርዳሉ። ስለዚህ መንግስት ይፈርዳል ማለት ነው። ይፈርዳል እና እግዚአብሔር የተመሰገነ ይሁን። ሌላው ነገር ደግሞ መንግስት ስለ ሰው ነው፣ ስለ ህዝብ ነው አይደለም? አሁን የሚታገሉት እነዚህ የፖለቲካ ሰዎች እኔ ለአንተ ማስብ ህዝቡን እኮ ነው። እኔ ለአንተ አስባለሁ፣ የሚጠቅምህን አደርጋለሁ፣ ያም ይላል። እንደዚህ አይደለም የሚባለው። ስለዚህ መንግስት ስለምንድን ነው ማለት ነው? ስለ ህዝብ ነው ማለት ነው። ነገሩን አደረገ ለህዝብም ሆነም አልሆነም ብቻ የሚናገሩት ነገር የምንሰማው ግን ስለ ህዝብ ነው። ስለ ህዝብ ነው። እግዚአብሔር ራሱ መንግስትን የሚሾመው ባለስልጣናትን፣ አለቆችን የሚሾመው ስለ ህዝብ ብሎ እኮ ነው። ለሌላ ነገር እኮ አይደለም። እነሱ በቃ እንደው መንግስትንን ብለው እንዲኩራሩ ምናምን አይደለም። ለህዝብ ነው የሚሾመው። እግዚአብሔር ነው የሚሾማቸው ማለት ነው። እግዚአብሔር ይመስገን። ግን ስለ ህዝብ ነው፣ ህዝብን እንዲመሩ ነው ማለት ነው። ልክ እንደዛው ማለት ነው። የእግዚአብሔርን መንግስት ስለማን ነው? ስለ ሰው ነው፣ ስለኛ ነው። እኛ ባንኖር እኛም ባይመራ እግዚአብሔር የሚጎልበት ነገር አለው እንዴ? ምን ይጎልበታል? እግዚአብሔር ምንም የሚጎልበት ነገር የለም። ስለዚህ ስለ ሰው ነው። ስለ ሰው ሲባል ደግሞ ስለ ሰው ሰላም፣ ስለ ሰው ድነት እንዳይጠፋ አይደለም እንዴ? በእርሱ የሚያምን የዘላለም ህይወት እንዲኖረው እንጂ እንዳይጠፋ አይደለም የሚለው። ስለዚህ የእግዚአብሔር መንግስት ስለ ሰው ሰላም ነው። ምክንያቱም ሰላም የሚባል ነገር በምድር ላይ አምላካዊ የሆነ ከእግዚአብሔር ዘንድ የሆነ ሰላም የለም። እግዚአብሔር ካልሰጠ በስተቀር ሌላ ሰላም የለም። የዓለም ሰላም እንደሆነ የምታውቁት ነው። የእንካ በእንካ ነው። ከተስማሙ በሆነ ነገር ሲስማሙ ሰላም አለ ይባላል። በስምምነታቸው ላይ የተመሰረተ ነው በዓለም ያለው ሰላም። ስምምነቱ ሲፈርስሳ ሰላሙም እንደዛው ነው ማለት ነው። የኛ ሰላም ግን በጣም ይለያል። የእግዚአብሔር ሰላም፣ እግዚአብሔር የሚሰጠው ሰላም የተለየ ነው። የእግዚአብሔር መንግስት ስለ ሰው ሰላም ነው። ስለ ሰው ደግሞ ስለ ድነቱ ነው። ሰው መዳን አለበት፣ ስለ ድነቱም ነው ማለት ነው። እና ሌላው የእግዚአብሔር መንግስት ሰዎች በራሳቸው በጨለማ መንገድ እየሄዱ እግዚአብሔርን በማያከብር ህይወት እንዳይመላለሱ እግዚአብሔርን ስለማክበር ነው። እግዚአብሔርን እያከበሩ መኖር እንዲችሉ ነው። ለምንድን ነው ታዲያ እግዚአብሔር መንግስት ስርዓት የሚኖረው? ለምንድን ነው እግዚአብሔር መንግስት እኛን የሚገዛው? ለምንድን ነው የሚመራን? እሱን ደስ እያሰኘን እንድንኖር አይደለም እንዴ ዓላማው? እንደዛ ነው። እግዚአብሔር የተመሰገነ ይሁን። የእግዚአብሔር መንግስት እንደዛ ነው። ስለዚህ የእግዚአብሔር መንግስት በሮሜ 14:17 ላይ ደግሞ ያይደለውን ይናገራል። የእግዚአብሔር መንግስት ጽድቅና ሰላም በመንፈስ ቅዱስም የሆነ ደስታ ናት እንጂ መብልና መጠጥ አይደለችም። ስለዚህ ለእግዚአብሔር መንግስት የተሳሳተ ትርጉም እንዳንሰጥ ነው። የእግዚአብሔር መንግስት ዓላማው በአጠቃላይ በምድር ላይ በቅዱሳኑ ላይ ያለው የእግዚአብሔር መንግስት ዓላማ በክርስቶስ ኢየሱስ ያገኛቸውን ሰዎች እግዚአብሔር ክርስቶስ ኢየሱስን መስለው እንዲኖሩ ነው። የእግዚአብሔር እሱ ልጁ በብዙ ወንድሞች መካከል በኩር ይሆን ዘንድ በአወጣጥ በአገባቡ ማለት ነው። ክርስቶስ ኢየሱስ በአወጣጥ በአገባቡ ምሳሌነትን በማሳየት በኩር ይሆን ዘንድ ከዛ እኛ ደግሞ የእሱን ምሳሌነት ተከትለን ልንሄድ። ለዚህ ነው የእግዚአብሔር ሐሳብ ማለት ነው። እግዚአብሔር የተመሰገነ ይሁን። ስለዚህ ይሄ ነገር መዘንጋት የለበትም። ዝም ብሎ ስለሚያልፍ ነገር አይደለም የእግዚአብሔር መንግስት። የእግዚአብሔር መንግስት በልተን ጠጥተን ስለምናልፈው ነገር አይደለም። እግዚአብሔር ይመስገን። በልተን የምንጠጣውን ግን ማን ነው የሚሰጠን? ራሱ እግዚአብሔር ነው የሚሰጠን። በጣም የሚገርመኝ ለእኛ ብቻ ሳይሆን ፀሐይን ዝናብን ሲያወጣ ለሁሉም ለሰው ልጆች ሁሉ ማለት ነው እግዚአብሔር ነው።
ግን አጠቃቀም ላይ ችግር አለ ማለት ነው። አጠቃቀም ላይ ችግር አለ። እኛ የእግዚአብሔር ሰዎች እግዚአብሔር የሚሰጠንን ነገር መብልም ይሁን መጠጥም ይሁን ምንም ይሁን ብቻ ነገ የሚያልፈውን ነገር ማለት ነው ስንጠቀምበት እንደ እግዚአብሔር ሐሳብ እንጠቀማለን ማለት ነው። ልዩነቱ ያ ነው። ለሌሎችም ይሰጣቸዋል፣ ግን እንደፈለጉ እግዚአብሔርን አያከብሩበትም፣ በእግዚአብሔር መንገድ አይሄዱበትም፣ ለእግዚአብሔር ክብር አያውሉትም፣ የጌታን ስም አይጠሩበትም፣ ጌታን አያመሰግኑም። እግዚአብሔር እንዲያደርጎልናል፣ መልካም አባት አለን፣ ስለዚህ እሱን ልናከብረው ይገባናል አይሉም። እንደፈለጉ ይኖራሉ ማለት ነው። ለኛ ደግሞ እንዳንሳሳት በተለይ ስለዚህ ስለሚያልፈው ነገር ስለ መብልና መጠጥ ጉዳይ ስለሚያልፈው ማንኛውም ነገር እንዳንሳሳት እንዲህ ብሎናል። አስቀድማችሁ የእግዚአብሔርን መንግስት ጽድቁንም ፈልጉ ብሎናል። ሌላው ይጨመርላችሁ። ለምንድን ነው እግዚአብሔር ግን ይሄንን ያለው? አስቀድማችሁ የእግዚአብሔርን መንግስትና ጽድቁን ፈልጉ ለምን አለ እግዚአብሔር? ይሄን ያለበት ምክንያት የእግዚአብሔርን መንግስትና ጽድቁን ካልፈለግን አስቀድመን ሌላውን እንደ ፈቃዱ መፈለግ ስለማንችል ነው። ሌላውን ልንፈልግ እንችላለን። ስንፈልግ ግን ወይ የዋሸን መሰብሰብ በመዋሸት ሊሆን ይችላል፣ ወይም የማይገባ ነገር በማድረግ ሊሆን ይችላል። በሆነ መንገድ ብቻ የሆነ ነገር እንሰበስባለን ማለት ነው። ወይ እየተጨነቅን በጭንቀት የሆነ ነገር ማድረግ የምንችል ይመስል በዛ መንገድ ነው የምንሄደው ማለት ነው። ስለዚህ የእግዚአብሔርን መንግስት አስቀድሞ መፈለግ እጅግ በጣም ወሳኝ ነገር ነው። ለምኑ? ለዚህ ይጨመርላችኋል ለተባለውም ነገር ከዛ በኋላ ይጨመርላችኋል ለተባለውም ነገር በጣም ወሳኝ ነው። ለምን? የሚጨመርልንን ነገር በጽድቅ መንገድ እግዚአብሔር በሚወደው መንገድ ለማግኘት ለመቀበል ለመስራት ስራ ኮን ነጋዴውም ለመነገድ ሌላውም ለመስራት ስራውን የእግዚአብሔር መንግስት አስቀድሞ የሚፈልግና የሚገዛለት ከሆነ ተገላገለ ያ ሰው። ሌላውን ነገር ሲል የሚገዛው አለ። የእግዚአብሔር መንግስት ስለሚገዛው ስለሚቆጣጠረው ለሌላው ነገር የሚሄድበት መንገድ ትክክለኛና እግዚአብሔር እንደሚወደው ይሆናል ማለት ነው። ለዚህ ነው ግልጽ ነው። አዎ ለዚህ ነው በቃ ይሄው ነው። ሌላ ምንም ምስጢር የለውም። የእግዚአብሔር መንግስት አስቀድማችሁ ፈልጉ የተባለበት ምክንያት እሱን አስቀድመን ካልፈለግን ሌላውን የምንፈልግበት መንገድ ከእግዚአብሔር ሐሳብ ውጪ ስለሚሆን ለእግዚአብሔር ክብር አይሆንም፣ ከእግዚአብሔር ጋር ያጣላናል ማለት ነው። የእግዚአብሔርን መንግስት ግን አስቀድመን ከፈለግንሳ ኦልሬዲ እሱ ስለሚገዛን ወደ ሌላው ነገር ስንሄድ ዝም ብሎ መሄድ አለ እንዴ? ዝም ብሎ ማክበስበስ አለ እንዴ? በተገኘው መንገድ መሄድ አለ እንዴ? ጉቦ መስጠት አለ እንዴ? የለም ማለት ነው። ታዲያ የእግዚአብሔርን መንግስት አስቀድሞ መፈለግ ወሳኝ አይደለም? በጣም ወሳኝ ነው ማለት ነው። እግዚአብሔር ይመስገን አይደለም ወይ ፓስተር? ወሳኝ አይደል? ወሳኝ እኮ ነው። ግን ዋጋ ያስከፍላል ወገኖች። ዋጋ በጣም ያስከፍላል። በጣም ዋጋ ያስከፍላል። እምቢ ማለትን ያስከፍላል። በቃ እኔ ይቅርብኝ። ቆይ አነብላችኋለሁ አንድ የጻፍኩት ነገር። የእግዚአብሔር ጽድቅ ህይወት የሚገኝበት ጽድቅ ነው። የእግዚአብሔር ጽድቁንም ፈልጉ ብሎ የለ? የእግዚአብሔር እንግዲህ ፈልጉ የተባልነው ጽድቅ ምን አይነት ጽድቅ ነው? መብል አይደለ፣ መጠጥ አይደለ፣ ስለ ኃላፊ ነገር ያልሆነ ከሆነ ፈልጉ የተባልነው ነገር የማያልፍ ከሆነ ይሄ የእግዚአብሔር ጽድቅ ህይወት የሚገኝበት መሆን አለበት። ህይወት ስለማያልፈው ነገር ነው ማለት ነው። እግዚአብሔር ይመስገን። የሰው ጽድቅ ደግሞ አይደለም። የሰው ጽድቅ ምንድነው? የመርገም ጨርቅ ነው። የእግዚአብሔር ጽድቅ ግን ፈልጉ የተባልነው የእግዚአብሔር ጽድቅ። የሰው ጽድቅ እዚህ ምድራዊ ነገር ነው። በቃ ሰው በጽድቁ የሚመካበት ይሄን ስላደርግ ይሄንን አገኛለሁ ወይም ወደ እግዚአብሔር መቅረብ ይችላል የሚለው ነው። እሱ አይደለም። የሰው ጽድቅ አይደለም። ከክርስቶስ ኢየሱስ የሚገኝ ጽድቅ ነው ወይም የእግዚአብሔር ጽድቅ ነው። እግዚአብሔር ይመስገን። ስለዚህ በክርስቶስ የተገለጠ ነው ይሄ ጽድቅ። ይሄ የእግዚአብሔር ጽድቁን ፈልጉ የተባልነው ጽድቅ በክርስቶስ የተገለጠ ነው። ከዚህ ውጪ ሌላ ጽድቅ የለም። በቃ የኛ ጽድቅ እግዚአብሔር ብቻ ነው። እግዚአብሔር በክርስቶስ ያደረገው ጽድቅ እሱ ብቻ ነው ትክክለኛ ጽድቅ።
እግዚአብሔር ይመስገን። ሌላ ጽድቅ የለም እና የእግዚአብሔር ጽድቅ ወገኖች ቅድም ማቴዎስ 6 ከ1 እስከ 34 እናንተ አንብቡ። ይሄ የእግዚአብሔር ጽድቅ ወገኖች የሰውን የታይታ ጽድቅ ይቃወማል። አይገርምም? እዛ ላይ ሄዳችሁ ስለ ጾም ይናገራል፣ ስለ ምጽዋት ማድረግ ይናገራል፣ ስለ ጸሎት አይነት ይናገራል። ለታይታ አታድርጉ፣ እንደዚህ አታድርጉ ምናምን ይላል። እነዛ በሙሉ እኮ የሚደረጉ ነገሮች ሲያደርጉት እኮ ጽድቅ ነው ብለው ነው የሚያደርጉት። ይሄ ሁሉ የሰው ጽድቅ ነው፣ እግዚአብሔር የለበትም ማለት ነው። እና ስለዚህ እግዚአብሔር ደግሞ እንዲህ አይነቱን ሄዳችሁ ስታነቡት ታገኙታላችሁ ማለት ነው። የሰው የታይታ ጽድቅ በእግዚአብሔር ዘንድ ዋጋ ያሳጣል፣ ዋጋ ያሳጣል። የሰው የታይታ ጽድቅ ይሄ ታይታ የሚባሉት ሾው የሚባሉ ነገሮች የሆነ ኢምፕረስድ ለመሆን አፕሪሺየትድ ለመሆን ምናምን የሚደረጉ ነገሮች በሙሉ ዋጋ ያሳጣሉ፣ ዋጋ ያሳጣሉ። እግዚአብሔር ይመስገን። እና ይሄ ትሬዠር የታይታ ትሬዠር መዝገብ የሚባለው ማለት ነው በሰማይ ስፍራ የለውም፣ በሰማይ ዘንድ ስፍራ የለውም። እግዚአብሔር ይመስገን። እንኳን አልኖረው ቢኖረው ኖሮ በቃ እኛ የሚታይ ነገር የሌለን የሚታይ ነገር የማናሳይ ይሄ ምድራዊ የማናሳይ በቃ ልንከስር ነው። እነዛ ብቻ ሊገቡ ማለት ነው። ስፍራ የለውም። እግዚአብሔር ይመስገን። ምድር ላይ በብል ይበላል። ይሄ በታይታ ለታይታ የሚደረጉ ነገሮች በሙሉ ምድር ላይ ብል ይበላዋል፣ ብል ይበላዋል። በሰማይ ስፍራ የለውም። ለምንድን ነው ስፍራ የሌለው በሰማይ? በሰማይ ተቀባይነት የለውም። ስለሌለው እዚህ የሚቀበለው አለ። ብል ይቀበለዋል፣ ብል ይቀበለዋል፣ ዝገት ይቀበለዋል፣ ሌባ ይቀበለዋል። ከዛ ሰውየው ምን ያደርገዋል ማለት ነው? ባዶ ምንም የለውም በእግዚአብሔር ዘንድ ማለት ነው። እንደዛ ያደርገዋል ማለት ነው። እና ስለዚህ ሌባ ይሰርቀዋል፣ ዝገትም ያጠፋዋል ማለት ነው። እና ሄዳችሁ ክፍሉን በምትመለከቱበት ከእንደነዚህ አይነት ነገሮች ለመጽዳት ማቴዎስ 6 ከ1 እስከ 34 ባሉት ውስጥ ከተጻፉት እግዚአብሔር የማይወዳቸው ነገሮች ለመጽዳት ወሳኝ የሆነ ነገር አለ። እሱ ምንድነው? ጤናማ አይን። አይን ጤናማ ብትሆን ሰውነት ሁሉ የበራ ይሆናል አይደል የሚለው? ሄዳችሁ ክፍሉን ስታነቡት አይን ጤናማ አይን ያስፈልጋል ማለት ነው። ጤናማ አይን ሰውነትን ሁሉ ብሩህ የሚያደርግ ጤናማ አይን። እንግዲህ ይሄ ጤናማ አይን ስለዚህ ስለ ፊዚካል ስለምናየው አይደለም፣ ስለ ውስጥ ነው ማለት ነው የሚናገረው። ስለዚህ ሰውነት ሁሉ ብሩህ ይሆናል። ምንድነው ይሄ ሰውነት የተባለው? በመንፈሳዊ ቋንቋ ይሄ የምናየው ፊዚካል ቦዲ፣ እንደገና ደግሞ ነፍሳችን፣ እንደገና ደግሞ መንፈሳችን፣ ይሄ ሁሉ ምን ይሆናል? ብሩህ ይሆናል ማለት ነው። እግዚአብሔር ይመስገን። ጌታ የተመሰገነ ይሁን። የጨለማ ቁራጭ በሰውነታችን ላይ አይሰለጥንም። በዚህ በፊዚካል ቦዲያችን ላይ የጨለማ ስራ አይሰለጥንም። ምክንያቱም ብርሃን ጤናማ አይን አለና እያየን ነው የምንሄደው። ምን ችግር አለ? በቃ ሄደን አንጋጭም፣ ሄደን አንረክስም፣ ከተገኘው ነገር ጋር አንሄድም ማለት ጤናማ አይን ስላለን ማለት ነው። ስለዚህ እጃችን ምን ይሆናል? ጤናማ ይሆናል ማለት ነው። እጃችን ሊሰርቅ አይሄድም። እግራችን ለሌላ ለክፉ ርኩሰት አይሮጥም ማለት ነው። እግዚአብሔር ይመስገን። ስለዚህ ጤናማ አይን እጅግ በጣም ወሳኝ ነው ማለት ነው። ስለዚህ ወገኖች ጤናማ አይን ይኑረን። አሜን ነው ወይ? ጤናማ አይን እጅግ በጣም ወሳኝ ነው። ጤናማ አይን ከዚህ ዲቴክት ያደርጋል፣ ዲዘርን ያደርጋል። የታይታን ስራ ዲዘርን ያደርጋል። በራሱም ህይወት ሲመጣ የታይታ ነገር ዲዘርን ያደርጋል። በውጭም በሚያየው ነገር ዲዘርን ያደርጋል። የቱ ነው ታይታ ይላል። ለእግዚአብሔር ክብር ያልሆነው ነገር የቱ ነው ይላል። ዲዘርን ያደርጋል ማለት ነው። ጤናማ አይን ሲኖረን ለራሳችን መጀመሪያ ለራሳችን እንጠቀማለን። አንደኛ ለህይወታችን እንጠቀማለን። ስጋ፣ ነፍስ፣ መንፈሳችን ምን ይሆናል? ጤናማ ይሆናል ማለት ነው። ስለዚህ እግዚአብሔር በእኛ ይደሰታል። እኛ ደግሞ የምናገለግለው አገልግሎት ጤናማ አገልግሎት ስለሚሆን እግዚአብሔር በምናገለግለው አገልግሎት ሰዎችን ይሰራል። መንፈሳዊ ቤት አድርጎ ሰዎችን ይሰራል። እግዚአብሔር ይመስገን።
እግዚአብሔር አምላካችን የተመሰገነ ይሁን። ስለዚህ የእግዚአብሔርን መንግስት በዋናነት እንድትይዙ የእግዚአብሔርን መንግስት አስቀድማችሁ የእግዚአብሔርን መንግስትና ጽድቁን ፈልጉ የሚልበትን ምክንያት እንድትይዙልኝ ፈልጋለሁ። በቀጭን ብትይዙልኝ በቃኝ። ምክንያቱም እንዳልኳችሁ ነው። እሱን አስቀድመን ፈለግን ማለት አካሄዳችን ሁሉ ምን ይሆናል ማለት ነው? ስለ ምድራዊው ነገር ስለሚያልፈው ነገር በትክክል ጎቨርን ስለሚያደርገን እግዚአብሔር ይሄ እግዚአብሔር መንግስት ውስጥ የለም፣ ይሄ በእግዚአብሔር መንግስት ፖሊሲ ውስጥ ይሄ የለም፣ ይሄ ውጭ ከዛ ውጭ ነው እያለን የእግዚአብሔርን መንግስት ብቻ እናስተናግዳለን ማለት ነው። እግዚአብሔር ይመስገን። አሜን ነው። ጌታ የተመሰገነውን ስለ ወንድሜ ዳሶ፣ ስለ ወንድሜ ማሙሽና ስለ ወንድሜ ብሩክ እግዚአብሔርን አመሰግናለሁ። እንዴት ደስ እንደሚሉ ሲማሩ አክቲቭሊ ነው የሚማሩት። ይሄ አሁን የምንማረውን የደህንነት ትምህርት በጣም አክቲቭሊ ይማራሉ። እንዴት ደስ እንደሚሉ ቀኑን እንዴት እንደምናፍቅ እኔ ነኝ የማውቀው። ሰኞ ደግሞ በሰዓቱ ነው የሚገቡት። ሰኞ እንደው ይሄንን ትምህርት ሌሎችም ቅዱሳን መማር ቢችሉ በእውነት ልክ ለካ ነገሩ የደህንነት ትምህርት ይባላል እንጂ ነገሩ ለካ በጣም ኃይለኛ ትምህርት ነው። የእግዚአብሔር ቃልን ነው የምንማረው እና በጣም ኃይለኛ ትምህርት ነው። እግዚአብሔር ይመስገን። እኔ ልንገራችሁ እነሱን ካስተማርኩ በኋላ አስተማርኩ ማለት በጣም ደስ አይልም። ከነሱ ጋር ሼር ካደረኩ በኋላ ያንን የእግዚአብሔር ቃል ደጋግሜ ነው የምሰማው፣ ደጋግሜ። እግዚአብሔር ይመስገን። እኔ እንደውም የኛ መጽሐፍ ቅዱስ ሐሙስ ጥናት ራሱ እንደገና ደግሞ ቅዳሜም ላይ የሚሰበከው ለምን ሪከርድ ተደርጎ እዛ ፖስታ አይደረግም እላለሁ በልቤ ማለት ነው። ያንን እመኛለሁ። ለምን ደጋግሞ ለመስማት። እግዚአብሔር የተመሰገነ ይሁን እና ደጋግመን ስንሰማ ነው ሞር እየገባን ራስ ከኛ ጋር እየተዋሃደ የሚመጣው ማለት ነው። እግዚአብሔር አምላካችን የተመሰገነ ይሁን። ፓስተር ጨርሻለሁ። ጌታ ይባርክ። ተባረኩ ቅዱሳን።